አንድነታችንን አብሮነታችንን በጋራ በመተሳሰር ሀገራዊ ፕሮጀክቶቻችንን እና የአጥንትና የቢዳ አንድነት ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንዳስሰው ቶፒክ ወንድምና እህቶች በጣም አንገብጋቢና ወቅታዊ የሆነ ቶፒክ ይሆናል፣ ርዕስ ይሆናል። ይህ ርዕስ ምንድነው? የጎዳና ላይ ኢፍጣር የሚል ይሆናል። ዛሬ ዓመት ቢዳ ነው ብለው እየተከራከሩ የነበሩ ግለሰቦች ዛሬ ላይ ግን ሐላል ነው ወደ ማለት ተሸጋግረዋል። ለምን ሲባል ረመዳን 17 የጎዳና ላይ ኢፍጣር እየተደረገ ነበር፣ ዘንድሮ ደግሞ በ18 ነው የተደረገው የሚል ውሃ የማይቋጥር ነገር ክሌም ሲያረጉ ተመልክተናል። ጉልቻ ቢቀያየር ወጥ አያጣፍጥም። እስቲ ንግግራቸውን እንስማ። የተወሰኑ ሀሳቦችን የማነሳ ይሆናል። ዳይ ወደ ቪዲዮ። እንግዲህ በዚህ አሁን በአሁኑ የጎዳና ላይ ኢፍጣር ለየት በሚል ሁኔታ የተፈታተኑትን በጋራ መሰብሰብ በአገር ደረጃ በሁሉም ክልሎች ዋና ከተሞች ላይ በአንድ ዕለት በአንድ ቀን ይህንን የኢፍጣር ፕሮግራም ማካሄድ አንድነታችንን አብሮነታችንን በጋራ በመተሳሰር ሀገራዊ ፕሮጀክቶቻችንን እና የኡማው ጉዳይ የሚመለከታቸውን ጉዳዮች በመተባበር አብረን ልንሰራቸው እንደምንችል ማሳያ የሆኑ እንቅስቃሴዎችን ማድረግ፣ ለዛም አዲስ ቃል ኪዳን ይዘን መውጣት፣ መሰል ፕሮጀክቶቻችንን ደግሞ ጊዜዎችን እድሎችን በመጠቀም በመናገኛቸው መድረኮችና እድሎችን እንደተመለከታችሁት ነው። ነጃሺ ለሀገር በሚል መሪ ቃል ምናምን ነገር እያሉ ነው። አምና ደግሞ ቁርአን አብረን እንቅራ ነው ምናምን ነገር ብለው ቢዳን ሲያስፋፉ ነበረ። ዘንድሮ ደግሞ መልኩን ቀይረው ምን እያደረጉ ነው? ነጃሺ ለሀገር። ከዛስ አብሮነታችንን የምናሳይበት አንድነታችንን የምናሳይበት በእክትላጥና በቢዳ እንዲሁም ደግሞ አጥንት የሙስሊሞች አንድነት መገንባት አይቻልም። የሙስሊሞች አንድነት አላህ Subhanahu Wa Ta'ala ዋተሲሙ ቢሐብሊላህ ሲልኩ ሐብሊላህ ምንድነው ሐቢቢ? ቢላህ ማለት የአላህ Subhanahu Wa Ta'ala ቁርአን ነው ወይም ደግሞ ተውሂድ ነው። ከዛ ውጪ የሚገኝ አንድነት የለም። ኦኬ ስጋ መብላትማ ነን ሙስሊምም እኮ የሆነ ካፍቴሪያ ምናምን ብሎ እኮ ሊያዘጋጅ ይችላል። ግን አንድ ነው። አላህ Subhanahu Wa Ta'ala ስለነሱ ሲናገር ምንድነው ያለው? ውጫዊ ገጽታቸውን ስታያቸው አንድ የሆኑ ይመስልሃል፣ ግን ውስጣቸው ተለያይተዋል ይላል። ዛሬስ ሙስሊም ኡማ በተውሂድ በሱና በትክክለኛው የእስልምና አስተምሮት አንድ ማድረግ ሲኖርባቸው በአጥንት አንድ ለማድረግ ተፍተፍ ይላሉ። ወናውዝ ቢላህ አላህ Subhanahu Wa Ta'ala ከዚህ ነገር ይጠብቃል። ይህ ብቻ አይደለም። እስቲ አንድነታችን እስላማዊ በሆኑ ሸሪዓዎች ምናምን ነገር ሲባል ሰማን። እስቲ እንስማው። ቁርአንን የምናርቅበት፣ ሌሎች አላግባብ ነገሮችን የምናርቅበት፣ በታዘዝነው መስመርና ስርዓት ብቻ የምንሄድበት፣ የሸሪዓዊ የሆነ ጥበቃዎችን ትዕዛዛቶችን የምናከብርበት፣ ወንዱ ሴቱ ሁሉም ሐቁን ጠብቆ ከምግብ ስርዓት ጀምሮ ዓላማው የበለጠውን ደግሞ የተቸገሩ ወገኖቻችን አብረን በማፍጠር አብሮነታችንን ማሳየት ስለሆነ ማፍጠሪያ በምንችለው መልኩ ሰዎች እንዲያፈጥሩ በማድረግ በዚሁም ፕሮግራም ላይ በተወሰኑና በተለዩ ቦታዎች በሁለቱም ዋና አቅጣጫዎች ላይ በተለይ ሀገራችን ሸሪዓው የጠበቀው ምንድነው? ጊዜ፣ ቀን፣ ቦታ ተመርጦ በየአመቱ የሚደረግ ያው አራተኛ የጎዳና ላይ ኢፍጣር አንድማ ተሳትፌያለሁ። የመጀመሪያ ጊዜ ኢቭን ሴኩሪቲ ራሱ ሰርቻለሁ። የሚደረጉ ነገራቾች በአጠቃላይ እናውቃለን። ለድሃዎች ማብላት ነው ፐርፐዙ ይላል። ግን ወላሂ ለድሃ ታበላላችሁ ነገ አላህ Subhanahu Wa Ta'ala ዘንድ አትጠየቁም። እየተዋወቅን አንድ ሰው እኮ ልብሱ ደና ልብስ ለብሶ ካልመጣ እኮ አያስገቡን ሴኩሪቲዎች። የምናውቀው እውነታ ነው እኮ ቪአይፒ ላይ የሚቀመጠው ማን ነው? የኤት ምናምን ነጥቶ የመጣ ሰው ነው ቪአይፒ ላይ የሚቀመጠው። ደና ምግብ የሚሰጠው ማን ነው? አማርጦ ቤቱ ውስጥ የሚመገበው ሰው ነው እንጂ የኔ ቤቴውማ እዛ ይገፈተራል ምናምን ነገር። ስለዚህ አታታለሉ። ለእናንተ ዓላማ ብላችሁ ሙስሊም ማህበረሰብ አታታለሉ። ሌላው ዓለም አቀፍ የጎዳና ላይ ኢፍጣር በዓል ተደርጎ እንዳይያዝ እፈራለሁ። ለምን መሰላችሁ? ካላንደር ራሱ እንዳይዘጋ ማለት ነው። ቀልድ እንዳይመስላችሁ፣ ሲወራ ቀልድ ይመስላል። ሽርክ ሲጀመር እንዲህ ነው። የተለያዩ ቢዳዎችን ሲጀመር እንዲህ ነው። መውሊድን የተጀመረው እንዲህ ነበር አይደለም? እኛም መሳኪኖችን እናበላለን ጊዜ ምናምን አለ። ግን
የመጀመሪያው ሴንቸሪ የመጀመሪያው ክፍለ ዘመን የነበሩ ሰዎችን ሲያልፉ ጊዜ ተከታዮች ወይም ቀጣይ ትውልድ ሲመጣ ጊዜ ቀጣይ ትውልድ ደግሞ እንደ ክብረ በዓል መያዝ ጀመረ። ይህ ደግሞ ክብረ በዓል እንደማይሆን በምን እርግጠኛ ናቸው? በየዓመቱ እየተከበረ። የሚያሳዝነው እኮ ምላሳቸውና ተግባራቸው ለየት ያሉ ሰዎች መሆናቸው ነው። እኔ በጣም የሚገርመኝ እነዚህ ሰዎች ዑለማዎችን እናከብራለን፣ ክብር ለዑለማዎች የሚል ያዙን ባይ ያነባሉ። ግን ዑለማዎች ይሰማሉ ወይ? እስቲ እናንተ የምትቀበሏቸው ዑለማዎች ስለ ጎዳና ላይ ኢፍጣር ምንድን ነው ያሉት? እንስማቸው እስቲ። ምንም መንገድ መዝጋትም ሳያስፈልግ ጾመኛ ያለው እዚህ ነው። መስጂድ ጀማዓ መስገድ እየቻለ ለምንድን ነው መንገድ ላይ ፈሶ ወንድና ሴት እዛ በበረሃ ላይ ተቀላቅሎ የሚቀመጠው? ይሄ መሆን የማይገባው ነገር ነው። እንደ አጋጣሚ ድንገት ማን እንደጀመረው አይታወቅም። ሀገር አጥለቅልቋል። ዓለምም ላይ አሁን እየሰፋ መጥቷል። በዚህ ቅርጽ ቢድዓ ከመሆን በምንም መልኩ የሚዘል ነገር አይደለም። እናንተ የሰራችሁት ቢድዓ የማይባል ከሆነ አላውቅላችሁ። ነገሌ የሰሩት ቢድዓ ነገሌ የሰሩት ቢድዓ አይደለም ይባል ነገር የለም። ግልጽ ነው አይደል? ሚዲያ ፊት ነው እያወራ ያለሁት። እንግዲህ እንደሰማችሁት ነው። አክቲቪስት አይደለም የሚመራው ዲኑ እያሉ ነው። ሼህ መሐመድ ሐሚድን ማለት ነው። ሼህ መሐመድ ዘይን ዛህረዲን ራሱ እንዲህ ብለዋል። እንስማቸው። አደባባይ ፊጥራ ማፍጠር እንዴት ይታያል? አንዱ ምን አለ? አንድ ጋዜጠኛ ነበር አሉ እና ከዘፋኞች ሁሉ አፈሰፊው ማን ነው ብሎ ይጠይቁኛል። አያችሁ ከአቶ ገሌ ጋር ሊያጣሉኝ እኔ አላውቅላችሁም አላሉ ሰውየው። ሰውየውን ጠርቷል እኮ ነግሯል። ሰውየው የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም። ሰው የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ አደባባይ ላይ ጎዳና ላይ ስቱዲዮም ላይ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስበው ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ አስፈቅዳችሁ ብታፈጥሩ ችግር የለውም። ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መጣችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ አለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉ ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። አሁን ይህን ወሬ ያልሰማ ወደ ፍጡር የሚሄድ ሰው መኪና ይዞ በዚያ በኩል ይመጣ ምን አድርግ ሊባል ነው? አንዳንድ ቦታ ላይ የመኪና ፍሰቶች ይዘጋል ተብሎ በሌላ ቦታ ዙራችሁ ሂዱ ይባላል ነው። መዞር ያላወቀ ለምንስ ነው? ምንድነው የሚደረገው እዚያ? ሌላው ረመዳን ላይ ይሄንን የተከበረ ወር ላይ ከመስጂድ ውጭ ሂዶ ምንም የሚያሰባስብ ነገር የለም። እኒህ ሼህ ብቻ አይደለም፣ ሼህ ኢልያስ አህመድ ጨምር ዘንድሮ ጨምር ማለት ነው በጽሁፍ አጋርቶናል። ፌስቡክ ፔጅ እንዲሁም ደግሞ ቴሌግራም ላይ መመልከት ትችላላችሁ። ከፈለጋችሁ እኔ ቴሌግራም ላይ አስቀምጠዋለሁ ጽሁፉን ማለት ነው። ዑለማዎች እናከብራለን ይላሉ፣ ነገር ግን በስሜት የሚጓዙ ናቸው። ኢድ አደባባይ እያሉ የሚሉ ናቸው፣ የማይሆን ነገር እያወሩ ማለት ነው። ፐርፐዙ ምንድነው? ምንም አይነት ዓላማ የለው፣ ምንም አይነት ዓላማ ለውቅና ከዛ በኋላ ደግሞ እኔ የሙስሊሞች ጉዳይ እንዲፈትፍቻለሁ ይላል። ምንድነው ፈተፈትክ ሲባል ኢድ አደባባይ አልኩ ይላል።
አሁን ይህ መስለሃና መፍሰዳ ሳያመዛዝን በስሜት የሚጓዝ ሰው ነው እኮ ተጽዕኖ ፈጣሪ ተብሎ ማለት ነው ሽልማት ምናምን ነገር የሚሸለሙት። የጎዳና ላይ ኢፍጣር እየተባለ የሚደረጉ ነገራቶች እናውቃለን። እስቲ ይህን ቪዲዮ ተመልከቱ። የት ነው ይህን ነገር እየተጨፈረ የነበረው? ወይስ የኛ አይነ ነው ትክክል ያሳየነው? የናንተ የጎዳና ላይ ኢፍጣር ሌላ ነው። እስቲ ይሄን ተመልከቱት። እህቶች ያለ መህረም እስከ 4 ሰዓት እንዲቆዩ እያደረጉ ነው። ከስንት ቦታ የሚመጡ አሉ። እኔ አስታውሳለሁ ከአዳማ የመጡ ሴቶች አስታውሳለሁ። ከአዳማ ማለት ተጠራርተው በጀማ ምናምን የሚመጣው አለ። ሴት ልጅ ያለ መህረም መንቀሳቀስ የለባትም እየተባለ ከዛ በኋላ ማንንም ወጣቴ እንዲለክፋት ማንንም ወጣቴ እንዲገፋት እየተደረገ ነው። የጎዳና ላይ ኢፍጣር እየተባለ የቀን ለብሳ ማትወጣውን የጎዳና ላይ ኢፍጣር ላይ ለብሳ ትወጣለች። ለምን ሲባል ወንዶችን ለማማማል ማለት ነው። እንዲህ ቢዳ ከሆነ የጎዳና ላይ ኢፍጣር ቢዳ የማይሆንበት ምክንያት ንገረኝ። በረመዳን የተራቡትን እናስፈጥራለን ነው አይደለም? በነቢዩ አለይሂ ሰላቱ ወሰለም ልደት ቀን ደግሞ የተራቡ ሰዎችን እናበላለን ግመል እያረድን ይልሃል። መውሊድ ማትቀበል ከሆነ ይህን የምትቀበልበት ምንድነው ምክንያቱ? ፖለቲካዊ ካልሆነ በግልጽ ነው የምንነጋገረው። ወይም ደግሞ አንዷ ለመጥበስ ካልሄድክ ማለት ነው። ወይም ኮንሰርት ካልሆነ የጎዳና ላይ ኢፍጣር ሁሉም ነገሩ የተኮረጀው ከዓለማዊ ኮንሰርቶች ነው። የተለያዩ ኮንሰርቶች በሆኑ አጋጣሚዎች ሶሻል ሚዲያ እልፍ ስታረጉ ጊዜ ታያላችሁ። እያንዳንዱ ከመብራት እስከ ስቴጅ ማለትም እስከ መድረኩ ድረስ የተኮረጀው ከዓለማዊ ሞቅ ካለ ከራፕ ኮንሰርት ነው። ለምሳሌ ሻባባና እየተባለ ወጣቶቹ ያግቡ ምናምን እያሉ ማለት ነው። ግን እዛ ያጣበሳሉ በሐራም ማለት ነው። የግመል ሻኛ የሚመስል ሂጃብ አድርጋ መታ ወጣጤዋ ትዘላለች። መብራቱ ሲጠፋ የሚደረገው እናውቃለን። እስቲ ይህን ቪዲዮ ተመልከቱት። ባላ አሁን ይህ ምን የሚሉት ነው? ባላ አሁን ይህ እስላማዊ አደብ ያለው ነው? ባላ አላህን አትፈሩ? እኔ እርግጠኛ ሆኜ የምናገረው ማለት ነው እንዲህ የሚናገሩ ኡስታዞች ሴት ልጆቻቸው፣ እህቶቻቸው፣ ሚስቶቻቸው የጎዳና ላይ ኢፍጣር ይወጣሉ፣ ያፈጥራሉ? አያፈጥሩም። እናንተ ግን የሌላ እህት የሌላ ሚስት ወታ ያለ መህረም ከማንም ወጣጤ ወንድ ጋር እንድትጋፋ እያደረጉ ነው። ውበቷን ለባሏ ማሳየት የነበረባት ለይዳ ምንድነው የጎዳና ላይ ኢፍጣር ብላ ወጣ ለማንም ወጣጤ እንድታሳይ ነው። ወንድሜም እንደዛው አይኑን እንዳይሰብር ነው እያደረጉ ያሉት። ምን ማለት ነው? እንዴት አንተ እንዲህ ነገር ብቻ የምታስበው ምናምን ነገር ሊባል ይችላል። አሁን አንዳንድ ሽም ያደረጋቸው ሰዎች አሉ። ለድመት ሳሎን ላይ ሳምባ አስቀምጠ መርካቶ ወይም ዱባይ ደርሼ እስከመመጣ ድረስ አትንኪ ብትላት እያለች ነው የምትቆየው ወይስ እንዴት ነው? ተበላዋለች። ተፈጥሯዊ ነው። አላሁ ሱብሓነሁ ወተዓላ ነው የነገረን በሴት ጉዳይ ላይ ወንድ ላይ ደካማ ነው ብሎ የነገረን። አንተ ግን በሚያሳዝን ሁኔታ ሴትና ወንድ አንድ ላይ ደባልቃችሁ ሴቶች ማንንም ወጣጤ እንዲያፈጥባት ማንንም ወጣጤ እንዲለክፋት እያረጋችሁ ማንንም ወጣጤ እንዴ እኔ እኮ አስታውሳለሁ በደንብ ማለት ነው። የሚደረጉ ነገራቶች እኮ እናውቃለን። ሂድማ ላይ ያሉት አይደለም ኖርማል የሚሄዱ ይቅርና ሂድማ የሚሰሩ ሂድማ ይሄ የሚያድሙ አሉ አይደለም። ተውፊቅ መስጂድ ፉልሃ እዛ እኮ ሴትና ወንድ አንድ ላይ ሆኖ ነው እኮ ቴምርን ይሄ የሚቋጥሩት ነው የሚባለው የሚበትኑት።
ከዛዛ የሚለካከፉ የሉ የተለያዩ ጀማዎች የሉ። የጀማ ስም ራሱ መጥራት እችላለሁ እኮ በደንብ ስለማውቀው ማለት ነው። እዚህ መጥራት ስለደበረኝ ነው። ከዛ በኋላ ደግሞ ከረመዳን ካለፈ በኋላ የምስጋና ወረቀት ምናምን ኢቭን እኔ የምስጋና ወረቀት አለ። የምስጋና ሳይሆን የምስክርነት ወረቀት ሶሪ ያን አለ። ያ ሲሰጥ ጊዜ እኮ የምሳ ግብዣ ተብሎ ከረመዳን በኋላ ምን ያላገባችሁ ሴቶች ምናምን ተብሎ ቴብል ላይ ጠረጴዛ ላይ ስልክ ቁጥር ተቀምጦ ነበረ ሰዎች እንዲጀናጀኑ ማለት ወናውዝ ቢላ እንዲህ አይነት ቀፋፊ የሆኑ ተግባራቶችን እየተደረጉ ከዛስ ሂድማ ላይ የሚሳተፉ ወንድምና እህቶች የመጀመሪያ ጊዜ ሁለተኛ ነው ወይም የመጀመሪያ ጊዜ ሞባይላችንን እንድናጠፋ አድርገው ማለት ነው ዶክተር ሰማሃር ተክሌ የምትሉት እኛ ሱፊ አኽባሽ ሰለፊ ምናምን የሚባል ነገር የለም ሁላችንም ሙስሊሞች ግን እዛ እኮ ያሉት አንድ አይደለም። አሁን ከአቡበክር አጠገብ ያለውና የ1447 ዓመተ ሂጅራ የረመዳንን ወር የኢፍጣር ፕሮግራም አስመልክቶ ኢንሻአላህ በዋነኝነት እንግዲህ በዚህ ከኢፍጣር ፕሮግራም ጋር ተያይዞ የታሰበውና ከዚህ ፕሮግራም ታርጌት እየተደረገ ያለው ወይም ደግሞ ሀደፍ የምናደርገው ነገር በተቻለ መጠን ሙስሊሞች በጋራ ፕሮግራማቸው የጋራ መድረኮቻቸው ላይ የሚያሳኳቸውን ትልልቅ ነገሮች ማሳያና ማሳኪያ ኡስታዝ አዩብ ደርባቸው አንድ አይደለም በመንሐጅ ይለያያሉ ግን እንዴት አንድ እንደሆነ አላቅም በአጥንት ይሁን በምን ይሁን አላቅም እውነቱን እንነጋገር ከተባለ ምክንያቱም እናስታውሳለን እኮ ምናልባት እኔ 2007 ምናምን ሰምቼው ሊሆን ይችላል ድምጹ ግን ድምጻችን ይሰማ ላይ የሚሊኒየም ስምምነት የሚባለው ላይ የተዘጋጀ ኮረድ አለ እዛ ረድ ላይ እኮ እነማን ነበሩ ወይስ እነዚህ ዛሬ ላይ አንድ የሆናቸው ሰዎች ኡስታዝ የሚባሉ ግለሰቦች ከድሮ አቋማቸው ተመልሰው ከተመለሱ እኛ አላወቅንም በአደባባይ ያጠፉት ምናልባት ተመልሰናል ብለው መናገር ያለባቸው በአደባባይ ነው ወይስ እናንተ ባለማወቅ ተሳስታችሁ ነው ረድ ያረጋችሁ የነበረው ግልጽ አርጉልኝ በርግጥ እኔ ማቃቸው ነገራቶች አሉ ድሮ ተሳስተናል ያሉ ግለሰቦችም አሉ ስልጣን ሲያገኙ ጊዜ ነው በነገራችን ላይ ስልጣን ማለት የሰው ልጅ እንደ ሰም ያቀልጠዋል ሰም እንዴት ነው የሆነ ሙቀት ወይም ደግሞ እሳት ላይ ስታስቀምጡት እንደሌለ ወደ እሳትነት ነው የሚማመው ልክ እንደዛ 360 ዲግሪ እንዲህ የተሽከረከሩ ሰዎች አሉ የተቀያየሩ ሰዎች ኡስታዝ አዩብ ደርባቸው እኔ በጣም ነው የገረመኝ በጣም ነው የታዘብኩት እንዴ ሰው እንዴት በዚህ ልክ አምና እኮ ስትቃወሙ ነበር ዘንድሮ ምን ተገኘ አምና በ17 ነበረ ሚደረ ዘንድሮ በ18 እውነታቸው ነው ጨረቃ ታይቶ ነው ወይስ በ18 ተደረገ አረ እናንተ ሰዎች ወላሂ አታስቁኝ ተዋታስቁና አላህን ፍሩ ማንኛውም መውሊድ ቢዳ ነው የሚልን አካል የጎዳና ላይ ኢፍጣር ቢዳ ነው የማይልበት ምንም አይነት ምክንያት የለም ዑለማዎችን እናከብራለን ክብር ለዑለማዎች ብላችሁ ያዙ እንባ የምታነቡ ሰዎች የዑለማዎችን አክብሩ እንዲህ አይነት ሾዎች ሼህ መሐመድ ሐሚድን አክቲቪስቶች አይመራም ብለዋል አክቲቪስት እዛ ይዳደባባይ ምናምን ብለ አብካ ግን ዲናዊ የሆኑ ሾዎች ላይ ገብተህ ግን አትፈትፍት ነው የሚደበረው የሆነ እልህ ማለት ነው ሁለት ሀገራቶች ታላላቅ የጎዳና ኢፍጣር በማዘጋጀት ሪካርዱን ሰባብረውታል እኛ የግብጽ ሪካርድን ሰበርን ይሄ ላላ ተብሎ የሚሰራ ነው ላላ ተብሎ የሚሰራ ነው ስንት መሳኪን አለ በየመስጂዳችሁ እስቲ ተመልከቱ በተለይ ረመዳን ላይ ቁጭ ብለው አያቶቻችን የሚያክሉ ሰዎች ትልልቅ አባቶች የሚያፈጥሩበት አጥተው የሚጠይቁ እጅ እንደሚያነሱ ስንት አሉ ወላሂ በጣም ያሳዝኑ እነሱ ያገኛሉ ወይ አሁን የጎዳና ላይ ኢፍጣር ሲባል አላህ ምስክሬ ነው ብላችሁ አያገኙ አየው ስለሆነ ነው እኮ አንተ ፕሮቶኮልህን ጠብቀ ካሊክ ቀና ብሎ የሚያይህ የለም ብድረህ ብለው ነው ገፍትረው ሴኩሪቲዎችን ሚጥሉ እንዲህ ምናቀው ነገር ነው እኮ በኮካ እየተራጩ በኮካ ማለት ነው አላህ ያሳያችሁ በውሃ በተገዛ አላህ አባካኞችን አይወደኝ የሚል የቁርአን አያ ያለ ይህን ነገር እየተደረገ ከዛ በኋላ የጎዳና ላይ ኢፍጣር ይቻላል መውሊድ ደግሞ አይቻልም ይላል መውሊድን የተራቡት ነው እናበላለን የሚሉት የጎዳና ላይ ኢፍጣር የተራበ ነው መተል ከሆነ ጋበኛ ነው በነገራችን ላይ የሚበላው ያ መተል ከሆነ እባካችሁ መውሊድም አክብሩ መውሊድን አትኮንን
ግን መውሊድ የምትኮንኑ መውሊድ ቢዳ ነው የምትሉ ከሆነ ሁለቱም ቢዳ ናቸው፣ ድብን ያሉ ማለት ነው። ለዛ ታኩል ያለ የጎዳና ላይ ኢፍጣር በተመለከተ ኡስታዝ ሳዳት ከማል ይህን ጉዳይ በተመለከተ አጠር መጠን አድርጎ የሰጠውን ምላሽ አለ። እሱን ሰምተን ቪዲዮአችን በዚሁ እንጨርሳለን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአደባባይ ላይ ኢፍጣር የሚባል ነገር የለም። ከዚህ በፊትም ተነግሯል። በየዓመቱ ግን ሰዎች እምቢ ብለው ይፈጽሙታል። ሰዎች ስለፈጸሙት አንድ ነገር ልክ ነው ማለት አይደለም። አላሁ ስብሓነሁ ወተዓላ ወይ ነቢዩ ሰለላሁ ዐለይሂ ወሰለም ወይ ኢስላም እውቅና ሲሰጠው ብቻ ነው አንድ ስራ የሚባለው። አብዮት አደባባይን የኢትዮጵያ መንግስት አልሐምዱሊላህ ማንም የአገሪቱ ዜጋ እንዲጠቀምበት ፈቅዷል። ኢስላምን በሚጋጭ ነገር ግን ያንን አደባባይ ሙስሊሞች ሊጠቀሙበት አይገባም። ለምሳሌ የዳዕዋ ፕሮግራም ቢደረግበት እዛ መድረክ ላይ በቀኑ ክፍለ ጊዜ ወንድና ሴት ተለያይተው አላህን ፈርተው አላህ ስለሚፈራበት ጉዳይ ቢመከሩ እሰየው። ከዛ ውጭ ግን ከዚህ በፊት የታየው አደባባይ ላይ ኢፍጣር እየተባለ በኢፍጣር ሰዓት ላይ ምን ይከሰታል? ሲጀምር የማታው ክፍለ ጊዜ ሰይጣን ከባህሩ ወጥቶ የሚመጣበት ነው። ከዛም አልፎ ወንድና ሴቶች እርስ በእርስ በመጥፎ የሚፈላለጉበት ደስ የማይል ስሜት ውስጥ የሚገቡት በማታው ክፍለ ጊዜ ነው፣ በቀኑ አይደለም። ቀን ምክንያቱም ጥፋታቸው ማንም ስለሚያየው ተውተው ለመባል ይመቻል። ከዚህ በፊት ሴቶቹ ዝናብ ሲዘንብባቸው እላያቸው ላይ ልብሳቸው ይጣበቅባቸዋል ላያቸው ላይ። እነዛን አካላት እንግዲህ ያልጠቅሳቸውም ወንዶች ከጀርባ እየቀረጹ የጽናት ተምሳሌት የሆንሹ ይላሉ። የጽናት ተምሳሌት አይደለም የሆነችብህ፣ አላህን ፈራ። ሌሎች አካላታቸው ላይ ልብሷ ተለጥፎ ያንን አካላት አይተ በመደሰትህ ስትሸውዳት ግን የጽናት ተምሳሌት በዝናብ የሰገድሽው ትላታለህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሌሎች ፎቶዎችና ቪዲዮዎችም ከዚህ በፊት አይቻለሁ። የጥፋታቸው ጥግ ማለት ነው። ሴቷ ከፊት እየሄደች ምን ታስቀምጣለች? ውሃና ተምር ታስቀምጣለች። ወንዱ ከኋላ እየተከተለ ይቀዳታል። ላ ሐውለ ወላ ቁወተ ኢላ ቢላህ። እንስሳት ሴት ልጅ የሴት እንስሳ ማለት ነው። ከኋላ ሆኖ ወንዱ ከተከተላት ነው እላዩ ላይ ዘሎ የሚወጣው። እኛ እኮ ወደ አላህ ለመቃረብ እንጂ ብለን በረመዳኑ ወር እንዴት ከአላህ ለመራቅ እንጥራለን? ከዚህ በፊት ሌላ ቪዲዮም ተለቋል። ማታ ላይ ስለነበረ አንዱ ያው ሁሉም ኢፍጣሮች ማታ ላይ ነው የሚሆኑት። ምን ያለበት አንዱ ወጣት አላህ ያስተካክለና ሁላችንንም ይሄ አዳር ቃጤራ ቢደረግልን። ቃጤራ ማለት ይሄ ኢፍጣር ድፍን ሌሊት በተደረገልን። ቺካንዞቹ ምርጥ ነበሩ። መቼም እዛ ቦታ ላይ እዛው በራሱ ኒካህ ሊያስራት አይደለም። ቺካንዞቹ ምርጥ ናቸው። አዳር ይደረግልን ካለ አንድ ሰው ምን እየፈለገ ነው? ስለዚህ ይህን ኢፍጣር የምታዘጋጁ ሰዎች ማለት ነው ሴት ልጆች ላይ ለሚደርሰው ለከፋ፣ ጉንተላ፣ የአይን ሻወር የመሳሰለው ከዚህ ሁሉ ደግሞ የሚገርመው የሽርክ መንዙማዎች ደግሞ ሁሉ ይባላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ አላህን አትፈሩ። በአሽረል አዋኺር በመጨረሻዎቹ 10 ቀኖች እኮ ወደ መስጂድ ኢዕቲካፍ ግቡ እንጂ የተባለው ከመስጂድ ወጥታችሁ አደባባይ ላይ ወጥታችሁ ተያዩ፣ ወንድና ሴት ተጠላለፉ የመሳሰለውን አልተባለም። ስለዚህ ማንም ያዘጋጀው ማን ይህን ፕሮግራም ማለት ነው አላህን ልትፈሩ ይገባል። ሁላችንም ራቆታችንን አላህ ፊት እንቆማለን። ግን አለይሰ ሚንኩም ረጁሉ ረሺድ፣ እናንተ መካከል አላህ የሚፈራ ሰው ጠፍቶ ነው? በየዓመቱ በድርቅናችሁ የዘንድሮ መርሃ ግብር እንዲህ የሚል ነው፣ የዘንድሮ ደግሞ ነጃሺ በሚል ነው የምናከብረው። ነጃሺ ይሄ መከበሪያው አይደል። ነጃሺ መከበሪያው ተውሂድ እዚህ ሀገር ላይ ሲሰራጭ፣ ምክንያቱም ተውሂድን ሷሃባዎች ይዘው ሲመጡ ነው የተቀበላቸው። ዛሬ ሽርክ መስጂዶች ላይ በየቦታው እየተነገረ ነው። አልሐምዱሊላህ በሚሰጡ ትምህርቶች በጣም እየረገበ ቢሆንም ተውሂድ መልሶ እያንሰራራ ቢሆንም አላህም ማመጻችን ግን በአላህ ልንቀጣ ለውርደት ይዳርገናልና አላህን ፍሩ። እንዲህ አይነት ፕሮግራም የምታዘጋጁ ሰዎች ቆም ብላችሁ ጉዳዩን ሁሉ በኢስላም መነጽር መዝኑት። እናንተን የተቃወመ ሁሉ የኢስላም ጠላት አይደለም። ሁልጊዜ የምትሉት አባባል አለ። እነዚህ ሁሌ ከሰው ተቃርነው ለምን እንቃረናለን? እናንተ እኮ ናችሁ ሐቁን የተቃረናችሁት። እስቲ በሱና ሁኑና ከተቃረናችሁ ልናይ ነው። እስቲ ተው በቃ ይሄ ሐቁ መንገድ ላይ እስቲ ይሄን ነገር ተውትና ለምን ተዋችሁ ብለን ስንቃወማችሁ እዩን እስቲ። ነገር ግን እናንተ ብድግ አላችሁ።
በየዓመቱ የተለያየ አይነት ትርኢት ይመጣል፣ የተለያየ አይነት ነገር ይመጣል። አላህን ከመፍራት ይልቅ ፍላሽ ላይ ራሳቸው ላይ እያበሩ ልክ ጭፈራ ቤት ያሉ እኮ ነው የሚመስለው፣ ኮንሰርት እኮ ነው የሚመስለው። ረመዳን ደግሞ የመጣው አላህን ለመፍራት ለዓለኩም ተተቁን አላህን ትፈሩት ዘንድ እንጂ የተባለው አላህን ታምጹት ዘንድ አልተባለም። ስለዚህ በአላህና በመጨረሻው ቀን ያመነ ሰው የጎዳና ላይ ኢፍጣር የሚባለውን ማንም ያዘጋጀው ማንም የትም አደባባይ ላይ ይዘጋጅ የት ሊሳተፍ አይገባውም። አላህ ምን አለ? ወተዓወኑ ዐለል ቢሪ ወተቋ፣ አላህን በመፍራትና በበጎ ነገር ተባበሩ። ወላ ተዓወኑ፣ እንዳትተባበሩ፣ ዐለል ኢስሚ ወልዑድዋን፣ በወንጀልና ድንበር በሚታለፍበት ጉዳይ እንዳትተባበሩ። በተለይ ሴቶች ከወንዶች በላይ እውነት አላህ የምትፈሩ ከሆነ ለናንተ ከስግደት ሁሉም ይበልጥላችሁ ጓዳ ክፍላችሁ ነው ተብሎ ሲያበቃ አደባባይ ላይ ራስሽን ሰልፊ እየቀረጽሽ ላይቭ እያስተላለፍሽ ለዛ ሁሉ ሰው የምታስተላልፊው ወንጀል ከባድ ነውና ግዴላችሁም ተመከሩ። በእድሜም በልጣችኋለን። ነንተቤህ እንንቃ። ወላጆች ትልቁ ሚና ተጫወቱ። ልጆቻችሁን በዚህ 10 ቀን ውስጥ አስራችሁ ያዙ። ቤታችሁ አስፈጥሩ። አደባባይ ሄጄ አፈጥራለሁ ብላ አምሽታ ለሚደርስባት ነቢዩ ሰለላሁ ዐለይሂ ወሰለም ሁላችሁም ጠባቂዎች ናችሁ፣ ስትጠብቁ ለነበራችሁ ትጠየቃላችሁ ብለዋል። ልጅህ እዛ ሄዳ አንተ አባት ሆይ፣ ልጅሽ እዛ ሄዳ አንቺ እናት ሆይ ለሚደርስባት ችግር ተጠያቂ ነሽ። ይህም ፕሮግራም ያዘጋጁ ሰዎች የቂያማ ቀን ተጠያቂ ናቸው። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ለሐቅ እጃቸውን ከሚሰጡ ያደርገን። አላህን በመፍራት ላይ ብቻ ከሚሰባሰቡ ያደርገን። አላህን በማመጽ ከማይሰባሰቡት ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።